ታወራታለች። ስናት ቤታይ ዝም ብላ በቃ ትጠይቃታለች። እሷን መናዘዝ ጀመረች። በቃ የዛ ሰዓት ላይ በቃ ፋሲካ አሁን ከደረሰባት ችግር አንጻር ይሄ የሆነች እንትን አለች ምንድነች 46 ሺህ ነው የሚባሉ ድራማ ላለ የተበላው ከዛ አንጻር ነው ነገር አልኩኝና ተረዳኋት። በቃ እውነት ነው ለእኔ ነበራት ፍቅር ያሁን ላይ ያሳየችን ነገር ውሸት አይደለም እውነት ነበረ ብዬ ተረጋግጠው በቃ ምን ብታወራ አይዶን ብዬ ፈታው ማለት ነው። ግን እናንተ ሴቶች ግን ከወንድ ልጅ ጋር አይ አታጠቃለን። እኔ የምጠይቅህን ጥያቄ ብቻ መልስ። ሴቶች አሁን ለእኔ የምነግርኝሽ ለራሱ አትነግሪኝ። እሱ ራሱ አጽፊለት እንጀት ያራል እንጀት ይቀጥላል። አረድኩ ሳይሆን በገንኩ ሳይሆን ነደድኩ ሳይሆን ጨሱ የሚለው ቃል አይገልጽም። እና እሷ በጣም ይህን ነገር ቢኖር የእሷን ድሪያ ለማምጣት የምትሸጠው ድሪያዎች ለማምጣት ዴራ ምናምን ነው እንጂ አንድም አሪፍ የፍቅር ቀን አብረን ሳናሳልፍ እንደተፋቀርን ተለያየ። እንትንስ አሁን ለምሳሌ እንደዚህ ሰው ድሪያዎቿ ለማምጣት ሽፉኖቿ ለማምጣት ነው የምንሄደው። ብዙ ጊዜ ቤት ውስጥ የምትለብሳቸውን ነው ወይስ የምትሸጠውን? የምትሸጠውን ነው እንጂ በቃ ፌስታል እሺ። አንድ ቀን ለውሽዬ ነይ እንውጣ ዮኒ አበሻ ቤት ሬስቶራንት ልውሰድሽ ብለህ ይዘሃት ዘንጭና አብረን እንሂድ ብለህ ታውቃለህ? እንደ አንድ ባልና እንደ አንድ አፍቃሪ። አዎ እንደዛ ምናምን እናውቃለን፣ ብዙ ጊዜ እናውቃለን። ስንት ቀን ነው እንደዛ ያረክላት? እስቲ የባላንታውንስ ቀን ተወሱን፣ እሱ ግዴታክ ነው። የመጀመሪያ ብዙ ጊዜ አድርገናል፣ ግን ማረሰው 500 ሺህ ብር ብሩክ ሪል ስቴት የሰጣት ጊዜ ራት ልጋብዝሽ ብዬ ራት ጋብዣታለሁ፣ ቁርጥና ጥብስ ጋብዣታለሁ። ከዛ በኋላ ልጇ ሲመጣ ነይ ራት እንብላ ብለን ተባብለን ወጣን። እሷ ሂሳቡን ከፈለች አይዶ ነው። እኔ ግን ዋናው ግን ከገንዘቡ ሳይሆን ከአይዲያው ነው። ነይ እንውጣና እንዝናና ማን ያለው ነው አይደለ? ይዣት ወጥቻለሁ። ነይ ቡና እንጠጭ ተባብለን ግን እሷ እንደዛ ብትል ያው እሷ ይሄንን ለመስማት ፈልግ ነው። እሷ እንደዛ ብትልህ እንኳን ቀድማ አንተ ተነስተ ልክ ምግብ እንደጨረሳችሁ ተነስተ እጄን ታጥቤ እመጣለሁ ብለህ ሄደ መክፈል ነበረብህ። ሸውደሃል። አንቺ ነገር ታባብሻለሽ ሲፈንዬ። ምንድነው ነገር የምታባብሽው? እኔ ከጎኔ ትቆማለች ብዬ እንትን ላለው ከጀርባ የቆምሽ እኮ ነገር ለምን የምታባብሽው? ወንድም ያላልሽኝም እንደ ቀን ሙሉ ነክ እኮ ግን ነገሮችን ነገር በቃ አንላይ ስታት እንደውም ድጋሚ እንደዚህ ነው ማበረታታት ያለብሽ እንዴ። በቃ ልጋብዝሽ ብዬ ወሰድኳት፣ ሂሳብ ከፈለች። خلاص መክፈል ነበረብህ። ሄጂ ሂሳብ መልሱላት ልበልሽ አሁን? አይ አይደለም እኮ እኔ እኮ አሁን አፍቃሪ ነኝ ስባልከው መሰረት እኮ እንትን በዛ አካውያ እኮ ነው ይቅርታ አስቀየምኩ። ስሜታዊ ያረኩክ እንዴ? ስሜታዊ ያረኩክ አሳበድሽኝ እንጂ እኮ ሲፈንዬ። እሺ አንድ ነገር ውሽዬ በጣም ውድ ጊፍት ሰታኛለች የምትለው ቲሸርቱን የገዛችልህ ቀን ነው ወይስ ሽቶን የገዛችልህ ቀን ነው? የምን ጊፍት ነው ከሷ የደረሰኝ? እኔ ቲሸርት የምን ቲሸርት? ምን ማለት እየካድክ ባልሆነ ቲሸርት ማልገዛችልህም ምንም ስጦታ። እኔ ሽቶ ሀገር ነው ያላችሁ፣ በየረከሰ ሀገር ነው ሽቶ። እዛ ሽቶ የሚመረትበት ሀገር ነው ወርቅና ሽቶ። ቲሸርት ጊፍት ሰጠችዋለሁ አለች እንዴ? እሺ ካልሲ አልልህም መቼስ ወንድ ልጅ ነው ካልሲ አያስበል። ሙቀት ሀገር ሆነ። እኔ እውነት ለመናገር ሲፈንዬ እዛ ይኸውልሽ አሁን ጊፍት መስጠታችሁበት ምን ይፈልጋል መሰለሽ? ታይም ይፈልጋል። እሷ ደግሞ ታይም የላትም። አንዴ ዱባይ ታያታለሽ፣ በሚቀጥለው ቀን ስደውልላት ስልኳ አይሰራም። በሚቀጥለው ቀን ስደውልላት በቃ የኔና የሷ ታይም ላይ ደግሞ በጣም እንትን ታበዛ ነበረ ወደ ኢትዮጵያ። አሁን አንተን የተዋወቀችው ጊዜ ላይ እኔ ባሌ ጊዜ ነኝ እያለች ፓስፖርታም ቪዛ እያስመታች ኢትዮጵያ ትመላለሳለች የሚባል ወሬም ሰምቻለሁ። እሱ እውነት ነው ውዴ?
በይ ተመለሽ ሲፈንዬ ወደ ፖለቲካ ገባሽ ባለ ጊዜ በይ ተመለሽ ወደ እንግዲህ ይቅርታ እንግዲህ አይ ጥያቄ ነው ተመለሽ እኔ ከሁሉም ደግሞ ከሁሉም የገረመኝ አብረሃት እንደዚህ ምናምን ቅፍ ድግፍ ፈርጋሃት ምናምን ኩሹ ሙሹ ሽክ 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 ስትሉ ስታቡ በቃ ኬክ እየመሰላችሁ በአንዴ ደግሞ የካናዳ ባርዛፍ ይመስል ርግፍ ስትሉ ደነገጥኩኝ። ምን መጣ ብዬ እስቲ አስረዳኝ። ወልዳችሁ ነው ወይስ የጋብቻ ወረቀታችሁን ቀዳችሁ ነው ወይስ የሰው ሀገር ላይ ምን ላይ ነው ያላችሁ? አሁን ምን ላይ ነው ያላችሁ? በቃ አሁን የተማረ ሰው የበሳል የአስተዋይ ሰው ጥያቄ ነው የጠየቅሽኝ። በአሁኑ ሰዓት እና ውሽዬ ያለንበት ነገር መሀል ላይ ነው። በቃ አሁን እንደዚህ መሀል ላይ ነው። ወይ አይወርድም ወይ ከፍ አይልም። በቃ የሆነ መሀል ላይ ነው። እንደዚህ እርግብግብ በቃ እንደዚህ እያለ ነው። እንዴ ምን ማለት ነው? አሜን እንዴ በቃ እንዲህ ነው መሀል ላይ ነው። የካናዳና የአሜሪካ ቦርደር አደረኮ እኮ ሰድባኝ፣ በአደባባይ ሰድባኝ፣ አሰድባኝ፣ ምን ብላኝ፣ እኔም ደግሞ ትጥቄን አዘጋጅቼ እኔ አንድ ነገር ስለ ውሽዬ አውሪ ብባል ብጠይቅ እውነት ለመናገር ውሽዬ ስድብ የሚባለውን ነገር አጠቅ ያው ይቅርታ አድርግልኝ ሴቶች ሴትን ነው የሚደግፉ በማለት አንተ ደግሞ ዩሶማች ፈን የሆነ ቪዲዮ አይቻለሁ። የምን አሳይሻለሁ? እሺ የምን ቪዲዮ? ከንፈሩን ስም ያለው እኔ እኮ ቪዲዮ ደግሞ ምን አደረኩ መሰላችሁ? እንንገራችሁ። ይኸው አንዷ ስልክ እንደች አድርጌ ቀደው ነው እዚህ ሰሞን ቁጭ አድርጌ ማርያም። ደህና ነሽ? ግን ደህና ነኝ። ያቀባጥቼ እኮ ነው ሳምኩት። ሰክሬ ነው ሳምኩት። ሴጣን አሳስቶኝ። አረስ ታወሪክ ነው ወራሽ ሰክረሽ አይደለም። ያን ሰክሬ ነው። ሰውም አለ መሰከር። ቤላ ቲክታከሩን ታውቀዋለህ? ጠይቀው። እሱም ነበረ። ጣጥተን ሰክሬ ነው ሳምኩት። በኢየሱስ ማረች ተዋሻለች። ቤተሰብ ይሆን ነው እና አሁን ቆይ አንድ ወጣለች። ቤታ ወጣለች። ቤታ አሁን አብረን ነበር። ወጣች ወይኔ ውሹ ቤታ እኮ ማታ በደካማ ጎኔን የገባችው እኮ በልጅሽ ብላ እኮ ነው ያስጠረጠረችኝ። አዎ ስሜዋለሁ ማሪ። ለምን ዋሻለሁ? ግጥም አድርጌ ልጭጭ አድርጌ ስሜዋለሁ። ሴጣን አሳስቶኝ ነው። ግን ይህ ነው ወይስ መሳም ብቻ? በከንፈር ሄዳል እንጂ ግን ሳምኩት። ምን ላድርግ? ወደ በቃ ሳምኩት። ሰው እኮ ነኝ። ምን ማረል ያልነበር ነው አንቺ እናንተ ሆናችሁ ውሸት እንትሉኝ እናንተ ቤተሰብ ግን ማይኔ ህማቻ እኔ አባት አመሰግናለሁ። እግዚአብሔር ይስጥልኝ። እኔ አባት ያለፈ ታሪኬ ነው ሙርሲ። ይሄ ያለፈ ታሪኬ ነው። ወድጄው ነበረ። ተቀራራቢ 7 ዓመት ወንድ ያላየው ሴት ነኝ። እየነካካኝ የኔ ቆንጆ የኔ ፍቅር ሲለኝ ሳምኩት። ልጭጭ አርጌ ሳምኩት። ላሳያችሁ። ሙርሲ በጠዋት ትተኛ ሄደ እንዴ? ለምሳት ተኛ ጠዋት ሳማውን ሲባል ማለት ነው። ከንፈሩን ነው ጉንጩ እንዳትዋሻ ፋሲካ አንዴ ይዘሽዋል። ወሬ ወይ ክርስቶስን ከንፈሩንም ስሚያዋቃል። ለምን ዋሻለሁ? ክርስቶስን እናንተ አሁን ይህን እንዳወርዳ ያው አያችሁ። እቺ እኮ በጣም አስቸጋሪ ናት። እግዚአብሔር ሆነ ነው ይመላችሁ። እሷ ተዋሻለች። ቅድም ያለችው እየመራ አላወደውም። አያቸው እኔ ባይዘው መረጃ አለ። ተወዳጅ አትበል እንዳትሉኝ። ከዚህ ተወዳጅ ውሸታ ነው እንዳትሉኝ። እሺ ኖ በፊት ይሄ እኮ ያለፈ ታሪኬ ነው።
ይሄ እኮ ያለፈ ታሪኬ ነው ሙርሲ። አንተ ከኔ በፊት ሌላ ሴት አታውቅም፣ ታውቃለህ። ይሄ ያለፈ ታሪኬ ነው። እኔ ወድጄሻለሁ ብዬሻለሁ እኮ አላልከኝም፣ ግን ሌላ ሴት አታውቅም አላልከኝም፣ ግን ያስታውቅብካል። ምኑ ማስታወቅብኝ? እኔ ምን አውቃለሁ? ዝም ብዬ ነው የምቀባጥረው። ሙርሲ አትመነኝ፣ ዝም ብዬ ነው። አንዳንዴ ጣቢያ ያቀላቀላለሁ። ጋይስ ታባር አንድ ጣቂ ተቀጣለሁ። ላሽንፋትና አንድ ጣቂ ተቀጣለሁ። ላሽንፋትና ታብታብ ሼር ኮፒ ጋይስ ታብታብ አድርጉ። ቤታ አሸንፋ ወጣ። እኔ አባት ኩራቴ እግዚአብሔር ይስጥልን። እኔ አባት ትለያለህ። ማርያምን አቃርጌ ወጣሁልሽ። ቤታ አሸነፍካት። ኧረ እኔ ጀግና ጀግና ኮነክ ጀግና ኮነክ ቤተሰብ ታብታብ ሼር ኮፒ ልኩላችሁ። ታፈቅራለች ሙርሲዬ ወይ እንዴት ነህ? ወይኔ እንትን ጋይስ ትሪፕል በ3 ነው የሚያባዛቸው። ኮፒ ሊንክ እያደረጉልኛል እና እሱን ቴንኪው ፍቅር ጋይስ። አንድ ሰው ቴንኪው ሶ ማች ቴንኪው ሶ ማች አመሰግናለሁ። ቴንኪው ታብታብ ሼር ኮፒ ብላችሁ ቤተሰብ ጋይስ ትሪፕል በ3 ነው የሚያባዛው ጋይስ። 7 ዊን አለኝ ፋሚሊ። ትሪፕል የማንነቴ መለኪያ አንድ ብቻ ጋይስ። ትሪፕል በ3 ነው የሚያባዛው ፋሚሊ። ደን ትሪፕል ነው እግዚአብሔር ትሪፕል ነው። ሀቢብ ምን ሆነ ጋይስ? ትሪፕል እያማኝ እየሰማሁት ነበረ። ትሪፕል ነው ቤተሰብ ከሱ ጋር ፍቅር አለሽ እንደምን ስሙ 50 የምጠሩኝ ያለ አባቴ ሙት አልጠራውም። እኔ ያልኩት ኮመንት ላይ ሲጽፉ ነው። ለምንድን ነው የሰው ስም ጽፉት እናንተ? ለምን ልጁን አተውትም? የግል ህይወቱን ይኖርበት፣ እኔም የግል ህይወቴን ልኖርበት። what is this 3000 ግባ። አቅም የላችሁም እንደ ቤተሰቦች። መቼስ በዚህ ግላቤን አትወስድም፣ እንትኔን አትወስድም። ዊኔ ውጭ ያልገባ ማለት ውስጥ ታብታብ ሼር ኮፒ አየከው ቪዲዮቹም ቤቢ ቆያየው እኮ ነው ደለትኳቸው። ይሄ አበባ ሲሰጠኝ የነበረው ደለትኩት ደለትኩት። አበባ ሲሰጠኝ ነበር ምንድን 50 ባይዘው አልተመቸኝም። አትገናኙም ዝም ብለሽ አንቺ መቀደም ራሱ ሳምሽ ዝም ብለሽ ነው እንጂ ሳስተሽ መስለኛል። አዎ ሳስቼ ነው አልኩህ እኮ የመጠጥ እንትን ነው ጠጥቼ ነው አልኩህ። ተሳስቼ ነው ያኔ ተሳስቼም አይደለም 99% እውነት ለመናገር ሰው አይደለም ውስጤ ስሜት ነበር ያኔ ወድጄው ነበር። ቤተሰብ ታሪክ ነው እባክህ። ቴንክ ዩ ጋይስ። ኮፒ ሊንክ የሚያደርጉትን ፎሎ አድርጎ አይኖችክ ለምን ቀሉ? ፍቅር ዛሬ አይኖችክ ለምን ቀሉ? ዛሬ እንቅልፍ አልተኛሁም። ሌላው ተማም ወይኔ ለምን ማረኝ? ሶሪ ቤቢ። ታብታብ ሼር ኮፒ ሊንክ አድርጉ። እግዚአብሔር በእናታችሁ ተው። ቆይ እኔ እኮ ቪዲዮ ያየው እኮ ነው። ደልቼ ልካለሁ። ሪላክስ ነው። ቅድም ሪከርድ ላክሰው ተላከልኝ። ኖ ደልቼዋለሁ። እኔ ፍቅር አጠፋልኝ። ዊኒ ዩ አር ሶ ሮማንስ። ታብታብ ሼር ኮፒ ሊንክ ሁላችሁ ቤተሰብ ዩ አር ሶ ሮማንስ ሃኒ። አይ በዚህ አልወስድም ነው። ቆይ ዘፈልግ አብዝክ በድምጽ ይዞኛል እኮ አሁን ቅልል ያደርገኛል። ከፈለግ ፍቅር ይዞት አያውቅም በነገራችን ላይ። ያ ማለት ጊዜ ይፈጃል። ቤተሰብ ደብል ነው። ቤተሰብ ደብል ነው። ልቤ ላንተ እንጂ ለሌላ የለውም ቦታ።
ታብታብ ሼር ኮፒ ነው ምርቷል። እኔ ግን እሷ ሰዎች ሲተው ማን ነው ያ ሰው ትወደዋለች ይመስለኛል። እርግጠኛው ዝም ብለህ ሀቢባ 50 ጊዜ ጆሮ ላይ ለዛ እኮ ትናንትም አላስገባልም። ምን ስሙን ጠራው? አሁን እኔ እኮ አይደለም ኮመንት ላይ እኮ ነው የሚጽፉት። ሰላም ታነቢያለሽ አታንብቢ ከዚህ በኋላ ስሟት እንዳትጠርጂ ውስጥ